ድምጻዊ ሃጫሉ ሁንዴሳ ለኦሮምኛ ቋንቋ ተናጋሪ ለሆኑና ተናጋሪ ላልሆኑትም ጭምር በሙዚቃ አፍቃሪያን ዘንድ እጅግ ተወዳጅነትን ያተረፈ ሙዚቀኛ ነው። በኦሮምኛ ሙዚቃ ኢንዱስትሪ ውስጥ ከፍተኛ አሻራን ካሳረፉ የሙዚቃ አፍቃሪያን አቀንቃኞች መካከል ስሙ በቀዳሚነት ከሚነሱ ድምጻውያን አንዱ የሆነው የሃጫሉ ሁንዴሳ 6ኛ ዓመት የሙት ዓመትና 5ኛ ዓመት የሃጫሉ ሁንዴሳ አዋርድን በተመለከተ መግለጫ ተካሂዷል። ሽልማቱ የሙዚቀኛ የሃጫሉ ሁንዴሳን 6ኛ ዓመት በማስመልከት በሃጫሉ ሁንዴሳ ፋውንዴሽን አማካኝነት ይዘጋጃል። ዛሬ እዚህ የተሰበሰብነው የሃጫሉ ሁንዴሳ መስዋዕትነት 6ኛ ዓመቱን በማስመልከት እንዲሁም ደግሞ በሱ ሰበብ የሃጫሉ ሽልማት የምናዘጋጀው በሃጫሉ ሁንዴሳ ፋውንዴሽን ነው። የሃጫሉ ሁንዴሳ ሽልማት የሚዘጋጀው በየአመቱ የአጼን መስዋዕትነት በማስመልከት ነው። ሙዚቃ ስራዎችን አንድ ላይ ለቅመን እሱም የሚለቅመው ወይ በዌብሳይት የሚመዘገቡ አሉ። ከሱ ደግሞ እሱ ላይ ተመዝግበው የቀሩትን ደግሞ በውስጥኛ እንሰበስባለን። ተሰብስበው ነው የሚወዳደሩት። የሃጫሉ ሁንዴሳ ሽልማት የሚዘጋጀው በየአመቱ ሲሆን ዘንድሮ 5ኛ ዓመቱን በማስመልከት ይዘጋጃል። ሽልማቱ በአመቱ የተሰሩ ነጠላ ሙዚቃዎችንና አልበሞችን ጨምሮ በ11 ዘርፎች ታጭተው ለሽልማት እንደሚበቁም ተገልጿል። ይሄ ውድድር የሚካሄደው በአንድ አመት ውስጥ የወጡ ወይም ደግሞ የተሰሩ ስራዎች ናቸው። እሱም ከሰኔ 22 2017 እስከ ሰኔ 21 2018 ድረስ ያሉት ስራዎች ናቸው። እነዚህ ሽልማቶች በአጠቃላይ የሃጫሉ ሁንዴሳ ፋውንዴሽን የሚያዘጋጀው አዋርድ ሽልማቶቹ 11 ናቸው። 11 ዘርፎች አላቸው። ድምጻዊው ሃጫሉ ሁንዴሳ ጥሎ ያለፈውን አደራና ስራውን ለማስቀጠል እየተሰራ መሆኑም ተገልጿል። አጼ በህይወት እያለ የተረሱ ሰዎችን ወይ ደግሞ አንዳንድ ሰዎችን ሄዶ ይጠይቃል። እኛም ይሄንን የሱን ሌጋሲ ለማስቀጠል የአርቱን ብቻ ሳይሆን ሙዚክ ኬር የሚባል ፕሮግራም ወይ ደግሞ እንትን አለን እዛ ውስጥ